ሰላም እንዴናችሁ? በያላችሁበት ነገር ሰላም ነው። አሸና እንዲላችሁ እሞኝላችኋለሁ። ቢስቴስ ትጎንዶል ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻች 4000 ላይክ እንድትገጩበት ተናግሮብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሶበር ዜና የአሜሪካ ኮንግረስ እንግዲህ ፕሬዚዳንት ትራምፕን አግዷል። ኮንግረሱ ትራምፕን ያገደው ከኩባ ወረራና ጦርነት ነው። እንደምታውቁት እንግዲህ የአሜሪካ ጉዳይ አንዱን ጥላ አንዱን አንጦልጥላ ሆኖባት ነው ያለችው። የምትይዘውም የምትጨብጠውም ነገር ጠፍቶባት ነው ያለችው። የኢራን ጉዳይ በመላ ዓለም አደገኛ ቀውስና እፍረት ውርደትም ይዞባት መጥቷል። ብዙ ጠላቶችን አፍርቶባታል። ይሄ ጉዳይ መስመር ሳይዝ እንደተዝረከረከ ደግሞ ኩባን እንውረር ወይስ አንውረር ብሎ የአሜሪካ ኮንግረስ ድምጽ ሰጥቷል። ልክ የኛ ፓርላማ ማለት ነው። እና እንደኛ ፓርላማ የነሱ ደግሞ ኮንግረስ ነው የሚባለው። ኮንግረስ ኢራንን እንውረር ወይስ አንውረር ሲባል 47 በመቶ ወደ ግማሽ የሚጠጋው የአሜሪካ ባለስልጣን እንውረር ነው ያለ። 47 51 ነው። ይቅርብን እንደተዝረከረክን እንዴት አድርገን ነው ሌላ ጦርነት ውስጥ የምንገባው? ይቅርብን ብሎ አራት ሰዎች ነው ልዩነት የፈጠሩት። አራት ሰው። ለዚህ ነው ብዙ ጊዜ ብዙ ሰዎች ትራምፕ ጦርነት ወዳድ ነው፣ ያለ ጦርነት መኖር አይችሉም ምናምን ብለው ትራምፕን በግል ለመውቀስ እሱ እብድ ነው፣ ያለ ጦርነት አይኖርም ብለው እሱ ብቻ ይወቅሳሉ። እንደዛ አይደለም። ይሄ አብዛኛው አሜሪካ ባለስልጣኖች ለዘመናት ይዘውት የመጡ የጋራ ሐሳብ ነው። የአንድ ሰው የሁለት ሰው ሐሳብ አይደለም። ሰውየው እብዶ ፈፌ ስለሆነ አይደለም። እነሱ አንድ የሥራ ዘርፍ የገቢ ምንጭ አድርገውታል። ጦርነትን ወደ ግማሽ የተጠጋው እኮ እንውረር ብላል። ሳዑዲ እንደተዝረከረከች፣ ኤምሬት እንደተዝረከረከ፣ ሊባኖስ ላይ ጦርነት፣ ሶሪያ ላይ ጦርነት፣ የመን ላይ ጦርነት፣ ዓለም በሙሉ በጦርነት እየተገለባበጠ ባለበት ሁኔታ ኩባን እንውረር ወይስ አንውረር የሚለው ሌላ አጀንዳ አድርገው አነሱት። እንግዲህ አስቡት። ይሄ ሁሉ የዓለም አቀፍ ቀውስ ያልጎረማቸው ያልደነቃቸው ጥቅም ስለሆነ ነው ለነሱ። እኛ ነው ምንንቦጀቦጀው ምንንቀጠቀጠው ምንርበደበደው እንጂ እነሱ የገቢ ምንጭን የሥራ ዘርፍ ላይ ነው ያሉት። ኩባ ለምንድን ነው የምትወረረው? የእኛ ሀገር አጎብዳጆችና አጉርላሾች አሁን ቢጠየቁ መልስ የላቸውም። ዝም ብለው የሆነ ሰው መጥተው ዲቪ ጦቅ አርጋ ሂድ በቃ አሜሪካ የሚባሉ ነው የሚመስላቸው። በማጎብደድ አይካሄድም። በነገራችን ላይ እሱ ዲቪውን ቀርቷል። ብዙ ነገሮች ገና ይቀራሉ ወደፊት። አታጎብድደው። ለምንድን ነው ኩባ የምትወረረው? ዘመድ ጭንቅላት እንዳለው ሰው እንደ ተንበርካኪ እንደ በባርነቱ መንፈስ ውስጥ እንደሚኖር ሰው ሳይሆን ለምንድን ነው ኩባ የምትወረረው? ኩባ ያለ ጥፋቷ እርዳታ እንኳን እንዳይሰጣት ተከልክላለች። ኩባ ጨለማ ወርሷታል። ኩባ እጅግ በጣም ውብ አገር ነች። ጠንካራ ህዝብ ያለበት አገር ነው እና ትልቅ ህዝብና ትልቅ ሀገር ነው። ነገር ግን እንደ ባሪያ ዙሪያውን ተከልሎ እገዳ ተጥሎበት መሸጥ አይቻል፣ መለወጥ አይቻል፣ ኩባን መርዳት ሁሉ አይቻል። ምን አጠፉ? ኢራኖችስ ኒውክለር አላቸው ተብሎ ነው ይሄ ሁሉ እሳት የሚዘንብባቸው የሚወርድባቸው። ተመልከቱ። ኢራኖችም የለም ኒውክለር ይሄው ገብታቸው እዩ ብሏል። እና በዚህ ሁሉ ሁኔታ ላይ ዓለም ምስቁልቁል ባለበት ሁኔታ ደግሞ ኩባን እንውረር ወይስ አንውረር ድምፅ ስጡ ተብሎ 47 በመቶ የሚሆነው እንግዲህ ወደ ግማሽ የተጠጋው እንውረር ነው ያለው። ሳዑዲ ብትንትኔ ወጥቷል። ብር ስጡኝ፣ ዶላር ስጡኝ፣ ኳታር ዶላር ስጡኝ፣ ኢኮኖሚ ወድቋል፣ ኮላፕስ አድርጓል እያለ መካከለኛው ምስራቅ በሙሉ በእንባ እየታጠበ ነው ያለ። ወደምን ፈረሰን በእናንተ ምክንያት ጦሰኞች እያለ እያለቋቀሰ እንደገና በፊልስጤም የሁሉ ቀውስ፣ በሊባኖስ የሁሉ ቀውስ፣ በኢራን የሁሉ ቀውስ፣ በአውሮፓ የሁሉ ኢኮኖሚያዊ ቀውስ ተፈጥረ ደግሞ ሌላ ጦርነት። እንዳልኳቸው አሁን አሜሪካ ሞትፈልም ዲሎም ወደች ምን አለ መሰላችን እዚህ ሀገር ሴዶ ማርሻል የሚባል አለ። ውጭ ሀገር ያላቸው የኔ ቤተሰቦች እንኳን እንዲህ አይነት ነገር አታውቁም። እንዴት እንደሆነ እንጂ የጊዜም ጥበት ሊሆን ይችላል። አሁን ማን ነው ሴዶ ማርሻል ትሉኛላችሁ? አንድ ሴዶ ማርሻል የሚባል እዚህ ሀገር ነው ወፍራም አለ በርሚል የሚያክል ሰው እና ዝም ብለ 7 ኪሎ ስጋ ይበላል። ወገኖቼ ይቁር ይበላል። እሱንም 7 ኪሎ ስጋ 68 እንቁላል 16 ጁስ ይጠጣል። አንድ ጊዜ ጉልብጥ አድርገ ማለት እና ውድድር ተዘጋጅቶ እና ግጠም ሲሉት ወይኔ ፈስ የመጣብኝ ሽንቴ የመጣብኝ ራሴን አመመኝ ጥርሴን ወገቤን ጠዘጠዘኝ ምናምን በቃ የማይለው ነገር የለም። አሁን ሰሞኑን ያያችሁትን ቃተሌናና ጆኒ የሚባል ድብድብ አይታችኋል መቼም። ስራቶ ፈትል 1 ሚሊዮን ችግር ያለበት አገር ውስጥ ድብድብ አጀንዳ ሆኗል። እና አሁን ደግሞ ለቆጣይ ድብድብ ይሄ ጆኒ የሚባለው ከሴዶ ማርሻል ጋር እናጋጥመው እና 5 ሚሊዮን ብር ይሾለም ተባለ። እኔ
ቅድሚያ ቀብድ 10 ሚሊዮን ካልሰጣችሁኝ አልወዳደሩም ማለት ገና ሳይወዳደር የሻይ እንዲሰጠው እና የአሜሪካና የሰዶ ማርሻል ጉዳይ በጣም ነው የሚመሳሰልብኝ። ሰሜን ኮሪያ በተደጋጋሚ አሜሪካን እንዋጣለን የሚል ጥሪ አቅርባለች። እንጋጠም ብላለች ሰሜን ኮሪያ። እንግጠም ስፍር ቁጥር የሌላቸው ክሩዝ ሚሳኤሎችን እያስወነጨፈች አለኝ፣ ኒኩለር እስከ አፍንጫ አለኝ፣ ምን ታመጣላችሁ? እንግጠም። ሚሳኤልም አለኝ አስወነጭፋለሁ፣ አሆነዳለሁ፣ ምን ታመጣላችሁ? አረ እኔ አይኔ ኦፕራሲዮን ነው ጆሮ አይሰማም አለች አሜሪካ እንደ እማማ ዝናሽ። እኔ የአሜሪካ ልጅ ደስ የሚለኝ የማይማቻቸው አደገኛ ቦታ ላይ ሲሆን ብዙ ጊዜ እንደ እማማ ዝናሽ አይኔ ኦፕራሲዮን ነው ጆሮ አይሰማም የሚሉት ሙድ አለ። ስለዚህ ኢራን እንግጠም እያለች እዚህ ጋር አይ ኪውባን እንውረር ይላል። ግጠም፣ ኢራን ግጠም፣ ራሽያ እየለመነች ግጠም። ምን እንደ ሴዶ ማርሻል እውነተኛ ወንዶቹ ሲመጡ የምን ማፈግፈግ ነው? ግጠም። የትም ይሄው ዓለም እያየ ነው። አሁን እንደ ድሮ መፎገር በፊልም ምናምን በሆሊውድ ማቅራራት እንደዛ የለም። ይሄው ዓለም እያየ ነው። ግጠም። ልክ አፍጋኒስታን ላይ ገጠማቸውን እናውቃለን። የዛሬ 2 ወር ከኢራቅ ላይ እንዴት ተፈርጥጦ እንደተወጣ እናውቃለን። ሁሉንም ዓለም እያየ ነው ያለ። የመን ሁቲ እንዴት እንዳንቆጠቀጠ እያየ ነው። ግጠም። እንደ ሴዶ ማርሻል ሁልጊዜ በጉረራና በፉኮራ ብቻ። በእርግጥ ሴዶ ማርሻል ልጅ እያለ እኮ ተወዳድራል። ሕፃን እያለ አለ እዚህ መርካቶ የሚሸጡ ሜዳሊያዎች አሉ፣ ዋንጫዎች። ዝም ብለህ ትገዛና እዚህ ላይ እዛው ለሁለቱ ገጥሞና ማዕት እዚህ ጋር አንጠልጥላል። እና ለኢትዮጵያ ወርቅ ቀርቶ ብርም ነሐስም ይዞ መጥቶ አያውቅም። ቀረቶ ብቻ ነው በቃ። እና የአሜሪካ ጉዳይ የሴዶ ማርሻል ጉዳይ ነው። አሁን የሴዶ ማርሻል አይታቸው ከሆነው የሚያሰለጥናቸው ልጆች ጉሮሮ ያንቃል፣ ይሰብራቸዋል፣ ይጮፍድዳቸዋል ይላል። በቃ የሚማታው መቶ ሰቅጣጭ ነው። በዚህም ነው ፌመስ የሆነው እንትን ላይ ቲክቶክ ላይ ታዋቂ የሆነው በዚህ ነው እንጂ አንዲት መዳብ ላይ ለኢትዮጵያ ከዚህ ከሶማሌ ይዞ መታወቅም ከዚህ ከኬንያ ይዞ መታወቅም። አሁን ኪዩባ ምንም ያላደረገችውን ኪዩባ አፈርጣታለሁ እያለች ነው አሜሪካ። አፈርጣት ያው ዩክሬን አረ የሰ ያለ እያለች ከነ እቺ የኔን አንቺን ጣቴን የምታክል መሬት አታስመልሰው አሜሪካ። ከራሽያ አፍ ላይ ከራሽያ መንጋጋ ላይ አሜሪካ እቺን የኔን ጣት የምታክል መሬት ለዩክሬን አታስመልስም ለዘላለም። እርግጠኛ ነው እኮ ነገር ያለ ለዘላለም። ኪዩባን ግን ሂጂ እወራለሁ እኔ ያለሁ ጊቢ ብሎ አውሮፓም አሜሪካም ዩክሬንን እሳት ውስጥ ከተታል። አሁን የዩክሬን ህዝብ ልክ ጭልፊት እንደመጣበት ጫጩት ብትንትን ወጥቶ ያ የምድር ገነት የነበረችው የዓለም የዳቦ ቁርጫት የምትባለ ዩክሬን ሰቅጣጭ፣ በቃ ሰቅጣጭ ውድምድም ምን አለች? ግጠምና እንግጠም አሜሪካ በእናትሽ ከኔ ጋር ሆነሽ እኛ ዩክሬናውያን ከፊት እንሞትልሻለን፣ አንቺ ከኋላ ሆነሽ ተዋጊልን። ኧረ እኔ ሙቸግኛል እንደ ሴዶ ማርሻል ሙቸ ስቀሉኝ ነው ያለች አሜሪካ። አንድ ወታደር አልክም ወደ ራሽያ፣ አንዲት ወታደር። እሺ እግረኛ ከኢራን ጋር ልንዋጋ ነው ብላችኋል፣ አስገቡ እግረኛ። ሙቸ ነው ቁሜ ስቆልኝ አልመጣም ወደ ኢራን ነው ያለች። አይመጣም። አሁንም እርግጠኛ ነኝ እነግርሃለሁ፣ አሜሪካ አሁንም በጦር ጀቶች የኢራንን ንብረትና ከተሞች ለማውደም አቅዳለች። ይሄም አይቀርም፣ እርግጠኛ ነኝ እነግርሃለሁ። አንድ ወታደር ግን የኢራንን መሬት አይረግጡም። ኢራን ቀድማ ነው 5000 መቋወሪያዎች አዘጋጅቻለሁ፣ ኖ ከመጣቸው ማርያም ታምጣቸው፣ ችግር የለውም፣ በጉጉትና በፍቅር እየጠበቅን ነው። አሁንማ ዶበራቸው ከዶበራው የኢራን ወታደር ዝም ብለው ሰፈር ሄደው እየተጨዋወተ ነው አሉ። ቡና ምናምን እየጠጡ ነው፣ በቃ ቀሩ ብለው ተስፋ ቆርጠ እና በእርግጠኝነት መናገር የምንችለው ነገር ይሄ ጉዳይ የዋዛ ጉዳይ አይደለም። ይሄ ጉዳይ የልጆቹ ቃቃ ጉዳይ አይደለም። ይሄ በጣም አደገኛ የዓለምን ፖለቲካ፣ የዓለምን ኢኮኖሚ፣ የዓለምን አጠቃላይ ጉዳይ የሚቀይር ቀውስ ነው እየተፈጠረ ያለው። በእርግጥ ፑቲንም በትናንትናው ዕለት አስጠንቅቀዋል። ከዚህ በኋላ ሁለተኛ ዙር አሜሪካ እደበድባለሁ፣ ኢራን እደበድባለሁ ካለች ታይቶም ተሰንቶም የማይታወቅ ዓለም አቀፍ ቀውስ ይፈጠራል፣ ዓለም አቀፍ ቀውሶች ይፈጠራል ብሏል። ደግሞ ይህ ቀውስ እንዲፈጠር ራሽያኖቹ አትኩረው በትጋት ይሰራሉ። ለምን? አሁን ያለው የዓለም ስርዓት በዚህ መልኩ መቀጠል ስለሌለበት የተከፈለው ዋጋ ተከፍሎ
መፍረስና እንደ አዲስ መጠገን አዲስ ስርዓት ስለሚያስፈልገው በዚህ ጉዳይ ላይ ራሽያኖቹ እንቅልፍ አጥተው ከዩክሬን በላይ የኢራንን ጉዳይ እየሰሩ እንደሆነ እርግጠኛ ነኝ እነግራለሁ። የኔ ሐሳብ ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ይሞቻችሁ። ፒስ